ሰላም ጤና ይስጥልን እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮቻችን እንኳን ወደ ዩቲዩብ ገጻችን በደህና መጣችሁ። በዛሬው ፕሮግራማችን የአያት ሪል ስቴት የካዛንቺስ ሳይትን የምናስጎበኛችሁ ይሆናል። እንደሚታወቀው አያት ሪል ስቴት እዚህ ካዛንቺስ ከግቢ ገብርኤል ቤተክርስቲያን ፊት ለፊት ማለት ነው እጅግ በጣም ግዙፍ የሆነ ሳይት ግንባታ መጀመሩ የሚታወቅ ነው። ከዚህ በፊትም የተለያዩ መረጃዎች ሰጥተናችኋል። በዛሬው ፕሮግራማችን ታዲያ ሳይቱ ውስጥ ያለውን የግንባታ እንቅስቃሴ ተመልሰናል። የተከበራችሁ ተመልካቾቻችን እንግዲህ ሳይት ውስጥ ገብተናል። የአያት ሪል ስቴት የካዛንቺስ ሳይት ማለት ነው። እንደምትመለከቱት ከጀርባ የምትመለከቱት የሳይት እንቅስቃሴ በጣም ደስ የሚለው ከጀመርን በጣም አጭር ጊዜ ሆነናል። ሽያጭ ከጀመርን ማለት ነው። የግንባታው እዚህ ደረጃ ላይ ደርሰናል። ፋውንዴሽን እየወጣ ነው ያለው። ያንዳንዱ ብሎክ ጥሩ የኮንስትራክሽን ፕሮግረስ ላይ ነው ያለው ማለት ነው። ስለዚህ ካዛንቺስ ላይ ቤት ለገዛችሁ ይኸው የሳይቱ እንቅስቃሴ ይህን ይመስላል። አያት ሪል ስቴት ጥሩ የሆነ እንቅስቃሴ እዚህ ሳይት ላይ እያደረገ ይገኛል። እንደሚታወቀው ይህን ሳይት አያት ሪል ስቴት ከመንግስት ጋር በ70/30 አግሪመንት ማለትም የጋራ የቤቶች ማልማት ስራ ተስማምቶ የጀመረው ሳይት ነው ማለት ነው። በጣም ግዙፍ ሳይት ነው። 220 ሺህ ካሬ ላይ ያረፈ የተለያዩ ብሎኮች ያሉት ዘመናዊ የሆኑ ቤቶች የሚገነቡበት የ60/40 የግንባታ ሂደት የሚከተል ይሄ ማለት 60%ቱን አብዛኛውን ለግሪን ኤሪያ፣ ለውስጥ ለውስጥ መንገድ፣ ለመዝናኛ ቦታዎችና ለጋራ መጠቀሚያዎች ትኩረት ተሰጥቶ የሚሰራ ሳይት ነው። 40% ብቻ እዚህ ጋር ብሎኮች ያርፋሉ ማለት ነው። አጠቃላይ ብሎኮቹ ከሳይቱ አጠቃላይ 220 ሺህ ካሬ ላይ 40% ብቻ ነው ቤቶች የሚያርፉት። ስለዚህ የውስጥ ለውስጥ መስመሮች ሰፋፊ ይሆናሉ። የግሪን ኤሪያዎች ይኖሩታል። የተለያዩ የጋራ መጠቀሚያ መገልገያ ተቋማት እዚህ ይኖራል ማለት ነው። ለምሳሌ 4 ስታዲየሞች አሉ። 4 ሚኒ ስታዲየሞች እዚህ ይኖራሉ። የቅርጫት ኳስ መጫወቻ፣ የመዋኛ ገንዳዎች፣ የልጆች መጫወቻ፣ የብስክሌት ማቆሚያ ስፍራዎች እንዲሁም ደግሞ የኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽኖች ይኖሩታል። ከዚህ በተጨማሪ ደግሞ ትምህርት ቤቶች እስከ ኤሌሜንተሪ ትምህርት ቤቶች ድረስ እዚህ ይኖራሉ። ከዚህ በተጨማሪ የሕክምና ተቋማትና ሌሎች ትልልቅ የንግድ ማዕከላት እዚህ ይኖራሉ። ፕላዛዎች እዚህ ይገነባሉ። ይሄ ሁሉ አገልግሎት የያዘው የአያት ሪል ስቴት ሳይት ነው እንግዲህ እዚህ እየተገነባ ያለው። ስለዚህ እዚህ ሳይት ላይ መጣችሁ ደግሞ እዚህ ቤት እንዲኖራችሁ የምትፈልጉ ከ45 ካሬ ጀምሮ እስከ 160 ካሬ ባለ 4 መኝታ የተለያየ ዲዛይን ያላቸው ቤቶች ለሽያጭ አውጥተናል ማለት ነው። በ15% ቅድመ ክፍያ የቤት ባለቤት መሆን ትችላላችሁ። ቀሪ ክፍያዎች ደግሞ በግንባታ ሂደት መሰረት ግንባታውን እየተከታተላችሁ ሳይቱ የደረሰበት ሁኔታ እያያችሁ በውሉ መሰረት የምትከፍሉት ይሆናል ማለት ነው። እኛ ከፋፈል ታይም ቤዝድ አይደለም ማለትም በጊዜ የተገደበ ሳይሆን በውሉ መሰረት ነው። ውሉ ላይ ባለው ያከፋፈል ስኬጁል መሰረት ነው የምትከፍሉት። ተጨማሪ መረጃ ከታች በምናስቀምጠው ስልክ ቁጥር ደውሉልን ወይ ደግሞ በ0924 54 34 01 ላይ ደውላችሁ መረጃውን ማግኘት ትችላላችሁ። ውጭ ላላችሁ ዲያስፖራ ወገኖቻችን ደግሞ በኢሞ በቴሌግራም እና በዋትስአፕ ያላችሁን ጥያቄ ልታቀርቡ እንችላላችሁ። መረጃውን የምሰጣችሁ ይሆናል ማለት ነው። ለዛሬ ያዘጋጀነው ፕሮግራም ይሄን ይመስላል። በሌላ ጊዜ ደግሞ ስለ አያት ሪል ስቴት የሱቆችም ሆነ የቤቶች ጠለቅ ያለ መረጃ ይዘንላችሁ እንመጣለን። ስለተከታተላችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።